ቲክቶከሯ ዩቲናስ ሽንፈቷን አምና መቀበል አቅቷታል እየተባለች ነው። ዩቲናስና በአጫጭር መሳጭ ድራማዎቹ የሚታወቀው ሲሳይ ምን አጣላቸው? በአዋርዱ ላይ እሷን ለማብሸቅ ያደረጉት አሳፋሪ ድርጊትም እየወጣ ነው። ዝርዝሩን ይዘነዋል። ለመልእክተኛው በባህር ዳር የተደረገለት ልዩ ሰርፕራይዝስ ምንን በማስመልከትና በምን አይነት ሁኔታ ተከበረ? አዶናይ በአክሱም ጽዮን ምን ገጠመው? በእሁድ ቀን ታርጋ የወጣለት የዩቲናስ መኪና ምን ይነግረናል? እነዚህን ጉዳዮች ዘርዘር አድርገን ልናስቃኛችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ቲክቶከሯ ዩቲናስ ሽንፈቷን አምና መቀበል አቅቷታል እየተባለች ነው። ህዳር 20 ቀን ምሽት ፍጻሜውን ያገኘው የአዶናይና የዩቲናስ ትንቅንቅ በአዶናይ የመኪና ተሸላሚነት መጠናቀቁን ተከትሎ ትላንት ምሽት ቲክቶከሯ ቅንጡ መኪናን ለራሷ በመግዛት እወቁልኝ ብላለች። ይህን ተከትሎ በርካታ ፍቅርና ድጋፍ ከወዳጇ ብታገኝም ግን ሽንፈትሽን አምነሽ ተቀበይ የሚሉ ትችቶችንም እያስተናገደች ነው። የገዛችው መኪና ቅንጡና ውድ መሆኑን ተከትሎም የአመቱ ምርጥ ቲክቶከር በሚል ለሽልማት የቀረበችውን BYD ሴጉል መኪናን የሚያስንቅ ዋጋው በትንሹ ከ5 እስከ 7 ሚሊዮን ብር የሚወጣ በሰዓት 180 ኪሎ ሜትሮችን መክነፍ የሚችል በአንጻሩ ለሽልማት የቀረበችው BYD ሴጉል መኪና በሰዓት እስከ 130 ኪሎ ሜትሮችን ብቻ እንደምትጓዝ እየታዘብንም በነዳጅ ቢሉ በቻርጅ ለመጓዝ ዝግጁና ቅንጡ የሆነ BYD ሶንግ ፕላስ መግዛቴን እወቁልኛለች ሲሆን ከተፎካካሪዋ ማሸነፍ ማግስት ይህን ማድረጓ ለብዙ ትችት አልፎም ለብዙ ድጋፍ ያጋለጣትና አሁንም ደጋፊዎቻቸውን በሁለት ጎራ ከፍሎ ያመሸ ጉዳይ ሆኗል። ቲክቶክ ገና ሲጀምር ከ5 ዓመት በፊት ጀምሮ እያዝናናችን ቆይታለች። 3ቱንም ዓመት መሸለም ሲገባ እጩ የሆነች ቀርታለች። ለዚህም ይሄ ሲያንስ እንጂ አይበዛባትም ይላሉ አድናቂዎቿ። በሌላኛው ወገን ደግሞ ሽልማቱ የክብር እንጂ መኪና የመግዛት አቅም ውድድር እኮ አይደለም የሚሉ ወገኖችም ተነስተዋል። አዶናይ ከተሸለመው መኪና በላይ ውድ መኪና ስለገዛች አሸናፊ አትሆኝም። መኪና በመግዛትና በሀብት ውድድር ከሆነማ አዶናይ ቀደም ብሎ ከሽልማቱ በፊት የሚንቀሳቀስባቸውን መኪናዎች ማየት እኮ በቂ ነበር ይላሉ የአዶናይ አድናቂዎችም። አያይዘውም መኪናን ያህል ነገር በሰዓታት ውስጥ መግዛት እንዴት ይቻላል ይላሉ። አዶናይ የተሸለማትን መኪና እንኳን እስካሁን አልወሰዳትም። አዲሱ መኪናዋ ደግሞ ታርጋም ለጥፏል። የተለቀቀበት ቀን እሁድ ነው፣ ማለትም ቢሮ ዝግ ነው። እንዴት ሊሆን ቻለ በሚል ጥያቄያቸውንም ያስከትላሉ። ዩቲናስ ለዚህ ሁሉ ምላሽ ያላት ይመስላል። የቲክቶክ እና የማህበራዊ ሚዲያ ኮከቧ ዩቲናስ በመልእክቷ ስለሆነውም ስላልሆነውም አልሐምዱሊላህ ትላለች። የመኪናው አሸናፊ አዶናይ ሆኗል። ወንድም አዶናይ እንኳን ደስ አለ ስትል መልካም ምኞቷን የገለጸችው ቲክቶከሯ ዩቲናስ አስከትላም ይሄ ሽልማት የእናንተ ነው፣ የ5 ዓመት ታማኝ ፎሎወሮቼ ኮፒ ሊንክ ሼር እያደረጋችሁ በዛ በሰራውት የማስታወቂያ ብር ነው ይሄን መኪና የገዛውትና የእናንተ ሽልማት ነው ስትል ምስጋናውንም አያይዛ ገልጻለች። ዩቲናስ ሽንፈቷን ለማስተባበልም ሆነ ራሷን ለመሸለም የሄደችበት ርቀት በሌላ መነጽር ሲታይ ከሷ በተቃራኒ ለቆሙባት አንዳንድ ሰዎችም አይበገሪነቷን ያሳየችበት ነው ተብሏል። መቃቃር ውስጥ ከገባችባቸው ሰዎች መካከልም በአጫጭርና መሳጭ ድራማዎቹ በአንድ ወቅት ያስደመመን ከዩቲናስ ጋር በመጣመርም ግሩም ስራዎችን አብሯት የሰራው ቲክቶከሩ ሲሳይ ይገኝበታል። ከጎኗ ለምን ጠፋ ይባስ ብሎ ከሷ በተቃራኒ ድጋፉን ሲያሳይ መስተዋሉም ብዙዎች ያልጠበቁት አሳዛኝ ክስተት ነበረ። ታዲያ ዩቲናስ በዚህ ሁሉ እጅ ያልሰጥም ማለቷ ምን ይገርማል ይላሉ። ትላንት በሰላሙ ጊዜ ሀገርን ጉድ ያስባለ መነጋገሪያ የሆነ ስራ ሰርተው አድናቆትን አትርፈዋል። በጋራ በሰሩት ስራ ሙገሳውንም ትችቱንም አብሮ ተቀብለዋል። እነዛ መልካም ጊዜያቶች አብሮ የመሳቁ፣ አብሮ የመብላቱ፣ አብሮ የመስራቱ ነገር ዛሬ አብሯቸው ላይኖር ይችላል። ነገር ግን ትናንት በሰላሙ ጊዜ አብሮን የነበረን ሰው ዛሬ ተኮራርፈናል፣ ተለያይተናል ብሎ የዛን ሰው ውድቀት መመኘት ተገቢ አይደለም። በቲክቶክ ክሬቲቭ አዋርድ ላይ ቲክቶከር ሲሳይና ጓደኞቹ ለአዶናይ ያሳዩት ድጋፍ ከቅናትና ከብስጭት ዩቲናስን ከማናለድ የመጣ እንጂ ከልብ የነበረ አድናቆትና ድጋፍ አልነበረም ይላል ሀሳብ ሰጪውም። የተለቀቁት ቪዲዮዎች ሲታዩ ዩቲ ላይ ቂም ይዘው እሷን ለማበሳጨት ቀን ሲጠብቁላት እንደነበር ያስታውቃል። ማንም የሚፈልገውን የመረጠውን መደገፍ መቃወም ይችላል። ነገር ግን በግልጽ የሌላኛውን ውድቀት በመመኘት በሚመስል መልኩ ትላንት አብሮ የሰራን ሰው በዚህ ልክ ለማብሸቅና ለማናደድ መሄድ በጣም ደባሪና ቀፋፊ ነገር ነው። ይህ የሁለቱን ቲክቶከሮች ጥል የታዘበ ሰው መልእክት ነው።
ከዚህም ጋር ተያይዞ የተነሳው በዝግጅቱ ላይ ግርግር ለመፍጠር አሊያም ለመደባደብ ሙከራ አድርጓል የተባለው ቲክታከር የሲሳይ ጓደኛ ነው። ነገሩ እንደተባለው አሸናፊውን ቲክታከር ለመደብደብ አሊያም ጉዳት ለማድረስ ሳይሆን አድናቆትና ፍቅሩን ለመግለጽ እንደነበር ራሱ ተሸላሚው ቲክታከር የመሰከረው ጉዳይ ሆኖ ሳለ ያንን አይነት ፍቅር ለመግለጽ ያሰቡት ግን ዩቲናስን ለማናደድ ሆን ብለው እንደሆነ እየተነገረ ይገኛል። ከዚህም በፊት ለመደባደብ ተጋበዘ የተባለው ቲክታከር ሲሳይና ዩቲናስ አንድ ላይ ተጣምረው ጣፋጭ ስራ እንደሰሩ የሚታወስ ጉዳይ ሆኗል። ይህ ሁሉ በአዲስ አበባ ምድር ሲካሄድ የቲክቶክ አዋርድ አሸናፊው አዶናይ ማለትም ህዳር 21 ማለዳ በአክሱም ጽዮን ተገኝቶ ምስጋናውን ሲያቀርብ ታይቷል። የሀገሩ የትግራይ ተወላጆችም ለቲክታከሩ ያላቸውን ፍቅር ለመግለጽ የሄዱበት ርቀት ዳግም ትዝብት ላይ የጣላቸው ነበር። አዶናይ ለምስጋና መቅደስ በገባበት አፍታ ከሱ ጋር ፎቶ ለመነሳት በተነሳው ግርግር ቤተ መቅደስ ውስጥ እንዲህ ያለ እውነት ከቁጥጥር ውጭ ሲፈጠርም ተስተውሏል። በዚህም ቅር የተሰኙ ወዳጆቹ እንደነበሩ፣ ነገር ግን ምንም ማድረግ እንዳልተቻለ የሚታይ ጉዳይ ሆኖ አልፏል። ሌላው ከአዋርዱ በኋላ ከአዲስ አበባ ውጭ የተጓዘው መልእክተኛው ነው። የባህር ዳር ሕዝብ በትላንትናው ዕለት መልእክተኛውን አመስግኗል። በባህር ዳር ከተማ የተወለደውና በብዙ የበጎ አድራጎት ተግባሮቹ ኢትዮጵያውያንን ያገዘው መልእክተኛው የባህር ዳር ተወላጆች የከተማው ሕዝብና አካባቢውን በበጎ ምግባር በማስጠራቱ ደስ ስለተሰኙ በጋራ ተሰባስበው በባህር ዳር ሕዝብ ስም ነው ያመሰገኑት። መልእክተኛው ስነ አሊያም ስነ ጊዮርጊስ እሸቱ የመጀመሪያውን በጎ ተግባር አጠናክሮ ለብዙዎቹ የክፉ ቀን ደራሽ እንዲሆን እንዲበረታ የምስጋና ፕሮግራም ተዘጋጅቶ የተመሰገነ ሲሆን ለበጎ ተግባሩ ከጎኑ ድጋፋቸው እንደማይለየው አዘጋጆቹ ተናግረዋል። ከዚህ ከበጎ ስራ ጋር በተያያዘ እንግዲህ ከቀናት በፊት የዘማሪት አቦነሽ አድነውን በሀገር አሜሪካ መታመም ነግረናችሁ ነበር። የጸሎት ጥሪ ማቅረባችን ይታወሳል። ተወዳጇ ዘማሪት አቦነሽ አድነው አሁን ላይ ጤናዋ በእጅጉ እንደተሻሻለ ገልጻልናለች። ክብርና ምስጋና ለፈጣሪ ይሁንና ዘማሪት አቦነሽ ደህና መሆኗን በራሷ አንደበት ተናግራለች። ጸሎታችሁ ተሰምቶ አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። እንደገና ደግሞ ለስሙ እንድዘምር ያብቃኝ። ዛሬም በጸሎታችሁ አስቡኝ፣ እወዳችኋለሁ ብላለች። የብዙዎችን ልብ በዝማሬዎቹ ያረሰረሰችው ዘማሪት አቦነሽ በጸሎት ለተባበሯት ሁሉ ምስጋናውን አቅርባለች። ሙሉ በሙሉ አገግማ ለአገልግሎት እንድትመለስ ምኞታችን ነው። የምንወዳችሁ የቻናላችን ቤተሰቦች እናንተስ ከላይ በተነሱት ጉዳዮች ሐሳብና መልከታችሁ ምንድነው? ከየትኛው ጎራ ትመደባላችሁ? ሐሳባችሁ እንደተለመደው የሐሳብ መስጫ ሳጥናችን ላይ አስፍሩልን እያልን የዛሬውን ጥንቅራችንን በዚሁ ቋጨን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዘት ይበለልኝ። ቸር ቆዩልኝ።